የተፈጠረው? ቆይ ማለት እንዴት ይሄ ሊሆን ቻለ? ወይኔ አምላኬ! ፌቨን ምንድን ነው ያደረግሽው? ምንድን ነው የተፈጠረው? እንደዚህ የተሳካልሽ ምንድን ነው? ቆይ ምንድን ነው ያደረግሽው? ይሄ ሁሉ ነገር በዚህ ፍጥነት እንዴት? በቃ ፌቨን አሁን ዝም ብለሽ አስቢ። ፌቨን በቃ አሁን አንቺ ምንድነው ማድረግ ያለብሽ መሰለሽ? ዝም ብለሽ ጭንቅላትሽ የሚነግርሽን ነገር አስቢ። ለጽጌረዳ መዋሸት በጭንቅላትሽ የፈጠርሽው ነገር ነው። እንዴት በቀናት ልዩነት እንደዚህ እንዳደረግሽ ተመልከቺ፣ አስቢው። በቃ አሁን ወደ አስማተኛው ሀሳብሽ ግቢ የኔ ቆንጆ። ሌላ ጊዜ እኮ ወክ ማድረግ ሲኖርብን ምንም ነገር እንድትደብቂኝ አልፈልግም። ስለዚህ ሁሉንም ነገር ማወቅ እፈልጋለሁ። ፌቨን ይሄን ነገር ለመስማት ዝግጁ ነሽ? አዎ። ይኸውልሽ ፌቨን ይሄ ቤት በእኔ ስም አይደለም። ምን? አዎ ገጠር ውስጥ ያለ አንድ አባትሽ ወንድም አለ። ይሄንንም ያደረገው አባትሽ ነው፣ ለሱ አድርጎለታል። ግን ውክልና ሰጥቶኛል፣ ሁሉንም ነገር ማስጨረስ እችላለሁ። ቆይ እንዴት? ይኸውልሽ ያኔ አባትሽ ሲጠፋ ለወንድሙ በስሙ አዙሮለት ነበረ። ይህንን አድርጎ ነው የጠፋው። ይህን ነገር አንቺ ስለጠየቅሽ እንጂ ማንም ማወቅ የለበትም። ማንም ደግሞ አያውቅም። ቆይ አባቴ እንዳትጨርሹ። አባት ምናምን ብሎ ነገር የለም። አባትሽ እኔንም አንቺንም ጥሎን ጠፍቷል። ፌቨን ዛሬ ላይ ሀሳቧ ተሳክቶላት ነብዩ እንደምትፈልገው እየሆነላት ነው። ታዲያ ዛሬም ደግሞ ላገኝሽ እፈልጋለሁ ብሎ ስልክ ደውሎላት ስለነበረ ልታገኘው በሄደችበት ደስ የሚል የምስራች አብስሯታል። ይህን ነበርና የምትፈልገው ከጽጌረዳ ጋር ለያይታ የራሷ ነበር ማድረግ የምትፈልገው። ያ ነገር ሊሳካላት ጫፍ ላይ ደርሷል። ነገር ግን ደግሞ ባልታሰበ ሁኔታ ውስጥ እሷም ሌላ ሴራ ተጎንጉኖባት ወደ ወጥመድ ውስጥ እየገባች እንደሆነ ያልተረዳችው ፌቨን አሁን ጽጌረዳን ለመጣል እየታገለች ቢሆንም እሷም ደግሞ የሴራው ተጋፋጭ እንደሆነችም ማንም አልነገራትም። ይህንም ባለማወቅ ግን ጽጌረዳን አሳልፋ የሰጠችው ሰው ከቤቷ ድብቅ ካሜራ እንዳስቀመጠባትና የምታደርጋቸውን ነገሮች እንደሚከታተላት ያላወቀችው ፌቨን ጮቤ እየረገጠች ነው። ጮቤ ያስረገጣት ነገርስ ምንድን ነው? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮ እንድትጀምሩ እነሆ ጽጌረዳ ድራማን ክፍል 27ን ይዤላችሁ ቀርብ ያለው ተከታተሉን። የዋህዋና ገራገሯ ጽጌረዳ ከአቶ መስፍን የጋብቻ ጥያቄ ለማምለጥ ብላ በፌቨን ምክንያት አዲስ ሌላ ሰው አስተዋውቃት ወደዛ ሰው እንድትሄድ ተደርጋለች። ታዲያ ዘርፌም እናትየዋ አምናት ፌቨንን ትክክል ናት በሚል ሁኔታ አሳልፋ ጽጌረዳን ሰጥታታለች። ጽጌረዳም ትሄጃለች ተብላ እንደ በግ እየተነዳች ስትሄድ አምናትም ስለነበረ ሄዳለች። የሄደችበት ቤት ቁጭ ብላ እየታጠበች በነበረችበት ቅጽበት ስልኳ ይጮሃል። ስልኳ ሲጮህም አብራት የተቀመጠው ወንዶሰን እንዲህ ይላታል፣ ስልክሽ እየጮህ ነው ይላታል። የደወለላት ሰው ግን መኮንን ነበር። መኮንን ደግሞ የዮናስ ቅጥረኛ ነው። ዮናስ እንዲከታተልለትና ፌቨንን ወደ አዘቅት ውስጥ እንዲከትለት ያደረገው ሰው ነው። ታዲያ ይሄንን ነገር ጽጌረዳ በፍጹም አታውቅም። ብቻ እሷ ከአቶ መስፍን የጋብቻ ጥያቄ ማምለጧን ነበር የተረዳችው። ስልኩንም አንስታ ታወራዋለች። ላገኝሽ እፈልጋለሁ ይላታል። እሺ ብላ በሀሳቡ ተስማምታ መኮንንን ለማግኘት ቀጠሯን እሺ ብላ በውሳኔ ታጸድቃለች። አብራት የተቀመጠው ደግሞ ዮናስ ነገሩን እንዳይታወቅበት አድርጎ በቃ እኔ ወጣ ልበል አንቺ ማግኘው ይላታል። እሷም እሺ ብላ ክፋትና ተንኮል እንዳሰበ ፍጹም ስላላወቀች እሺ ትለዋለች። ጥሏትም ይወጣል። የወጣው ግን ለተንኮሉ ብሎ ነው፣ ከሩቅ ሆኖ ለመከታተል። ታዲያ ጽጌረዳ እየከነፈች መኮንን ችግር ውስጥ ያለ መስሏት ለማግኘት የዋህነቷን ታገኘዋለች። መንገድ ላይ ተገናኙ። ግን ደህና ነህ አለችው። ደህና ነኝ አላት በተረጋጋ መልኩ። መኮንን ነገሩ ግራ ቢገባውም ጽጌረዳ ወደ አልተፈለገ ሁኔታ ውስጥ እየገባች እንደሆነ ሊያስረዳትን ፈልጓል። በሌላ በኩል ግን ደግሞ ፍራቻ ውስጥ ገብቷል። ምክንያቱም ዮናስ ሁልጊዜም እያስፈራራው ነው ያለው። እገልሃለሁ የሚል ማስፈራሪያ፣ ዛቻ እየደረሰበት ነው። ግን ደግሞ በጽጌረዳ ሊጨክን በፍጹም አልፈለገም። ታዲያ እየተቁመዘመዘም አንዳንድ ነገሮችን ሊያስረዳት ቢሞክር ቆይ ግን የሆንከው ነገር አለ አለችው ጽጌረዳ። ኧረ እኔ ምንም አልሆንኩ፣ ምንም የሆንኩት ነገር የለም። ግን በቃ ላገኝሽ ፈልጌ ነው፣ ስለ አንቺና ስለ ነብዩ ላወራሽ ፈልጌ ነው ይላታል። ስለ ነብዩ ማለት ግን እንደዛ አይመስልም፣ አመጣጥህ ነው እንጂ መጀመሪያ ስትደውልልኝ እኮ የሆነ ችግር ውስጥ የገባ ነው የሚመስለው። ደህና ነህ አይደል አለችው ደጋግማ። አዎ በጣም ደህና ነኝ አላት። ወዲያውኑ ግን ሳያስበው ስልኩ ይጮሃል። ስልክ የደወለለት ዮናስ ነበር። ዮናስ ይኸውልህ ልጅቷን ሸኛትና ተመለስ የሚል ማስጠንቀቂያ። መኮንንም ያለው አማራጭ እሺ ብሎ
ጽጌረዳን ሸኝቶ መመለስ ነው። እንዲህም አላት፣ ነገሩ እንዳይታወቅበት ብሎ የሆነ ቦታ ሄዳለሁ እቸኩላለሁ ስትይኝ ነበር አይደል አላት። አዎ እቸኩላለሁ እንደውም አለችው። እሺ በቃ እኔ ልሸኝሽ እንግዳስ እኔ ይቅርብኝ ይላታል። እሷ ነገሩ አልገባትምና እሺ ብላ ወደ ቸኮለችበት ጉዳይ ለመሄድ ትወስናለች። ነገር ግን ደግሞ መኮንን ግን የሚያውቀውን ያውቃልና እዛ ጋ የደወለለት ዮናስ ነው። ዮናስ እንዳይነግራት ስለፈራ ብቻ ተመለስ ብሎት ማስጠንቀቂያ ስለሰጠው ያለ ውዴታ በግዴታም ቢሆን ጽጌረዳን ትጧት ተመለሰ። በሌላ በኩል ዛሬ ጮቤ ልቧ እየረገጠ ያለችው ፌቨን የደስታዋ ቀን ሆኖላታል። ምክንያቱም ነብዩ ዛሬ እጆቿን ይዞ ከአንቺ ጋር መኖር ፈልጋለሁ፣ የምናስበውን ነገር ለምን አብረን አንኖርም ይላታል። ምን ብላ በድንጋጤ አይኑን ትመለከተዋለች። አዎ የምሬን ነው፣ ከአንቺ ጋር መኖር ፈልጋለሁ፣ ስለዚህ አብረን እንኖር ይላታል። እሺ ብላ በሀሳቡ ተስማምታ ጮቤ እየረገጠች ወደ ቤቷ ተመለሰች። ታዲያ ወደ ቤቷ ስትመለስ ግማሽ መንገድ ላይ ቆማ የህልም እንጀራዋን እየበላች ልቧ በሳቅ ታጅቦ በፈገግታ ራሷን እያዳመጠችው ነበረ። ታዲያ እንዲህም ስትል ደግሞ ሌላ አዲስ ተንኮል ታጠነጥናለች። ያ ተንኮሉም የህልም እንጀራዋ ነው። ከነብዩ አርግዛ ወዷን እየገፋች እቃ አሸክማው ከፊት ለፊቷ ስትነዳው ስታስቸግረው ይህንን የቅዠት እንጀራዋን እየበላች ትንሽ ደቂቃ ከቆየች በኋላ ፌቨን ደግሞ ሌላ አዲስ ሴራ አመንጪ እያለች ከራሷ ጋር ተንኮል ጋራ ግብ ግብ ከፈጥራለች። ደስታዋ ወደር ስላለፈ ወደ ቤት ተመልሳለች። ከቤት ተመልሳም ዘርፌና እናቷ ሲያወሩት የነበረውን ነገር ስትሰማ ቆይታ ዘርፌ አቶ መስፍን ግንባሯን በሽጉጥ ይሏት እንደነበረ ትነግራታለች። ታዲያ ግን የፌቨን እናት ሊተኩስ የነበረውን ሽጉጥ ወደ ላይ መልሳ ያስቀረቻት እሷ እንደሆነች ስትነግራት፣ ነገር ግን ደግሞ ሽጉጥ ውስጥ ምንም ቀለህ እንደሌለው ትነግራታለች። እውነትሽን ነው፣ ግን እኮ ሊገለኝ የመጣ ነበር የሚመስለው። እንዴት ቀለህ የለውም? አንቺስ በምን አወቅሽ አለቻት። እኔማ በምንም አላወቅኩኝም፣ ግን ሳየው ምንም የለም። እኔ ግን እንዳተረፍኩሽ አትርሽ ትላታለች። ዘርፌ ነገሩ ውስብስብ ቢሆንባትም ግራ በመጋባት ስሜት ላይ ሁና ድንገት ግን ፌቨን ስትመጣ ምግብ ፈልጋለሁ፣ እርቦኛል፣ ሻወር እስከወስድ ምግብ አቅርብልኝ አለቻት። እሺ ብላ ምግብ ልታቀርብላት አሪፍ ምስር ወጥ እንደሰራች ትነግራታለች። ፌቨን ወደ ሻወር ቤት ትገባለች። ሻወር ቤት ግን እሷ ያላወቀችው ሴራ የያዘ ካሜራ ከፊት ለፊቷ ነበር። ያ ካሜራም የራቁት ገላዋን ስትራቆት የሚያሳይ ነበር። ያንን ካሜራ ያስቀመጠው መኮንን ነው። መኮንን ደግሞ ታዞ ነው። ዮናስን ነበር ያዘዘው። የዮናስን ትዕዛዝ ለመፈጸም ሲል ግዴታ ከዚህ ወጥመድ ውስጥ የገባው መኮንን አሁን አጣብቂኝ ውስጥ ገብቷል። በዚህ በኩል የጽጌረዳ ሁኔታ፣ በሌላ በኩል ደግሞ የፌቨን የተራቆተ ገላ እንደሚታይ ሲያስብ ልቡ በጭንቀት ተውጣለች። ታዲያ ይህንን ጭንቀቱን የሚረዳው ሰው ስላጣ ግራ ተጋብቶ ስልክ ወደ ሀረር ይደውላል። ሀረር የደወለው ሌላ ጋር ነበር። ሌላ ፈታ ያለች ጫቷን እየቃመችም እንዲህ ትለዋለች። አቦ ማነህ ስትለውም አረ በናትሽ አታውቂኝም ይላታል። ገምች ሲላት ደግሞ ዋጋህን ልገምት እንዴ እያለች ትንሽ ፈገግ ካሰኘችው በኋላ እኔ መኮንን ነኝ ይላታል። መኬ ና በቃ ለምንድን ነው የማትመጣው ትለዋለች። እመጣለሁ እንደውም እፈልግሻለሁ ይላታል። አቦይ መችህና እያለችም ነገረችው። መኮንን ግን ወደዛ ሊሄድ የፈለገው ጭንቀቱን ሊያዋያትና የሆነውን ነገር ሊነግራት ነው። መኮንን አንድ ወቅት ላይ ገጠር በነበረበት ሰዓት ወደ እሷ ጋር ሄዶ ፈታ ያለችው ይቺ ሀረርጌ መልካሟ ሌላ ዛሬም ደግሞ ድጋሚ አግኝቷት ጭንቀቱን ሊያካፍላት ፈልጓል። ታዲያ ና ብላ እሷም መልካም ምላሿን ሰጥተዋለች። ሴረኛውና ተንኮለኛው ዮናስ ካሜራውን ከፍቶ ልቡ ምስጥ ብሎ የፌቨንን ገላ እየተመለከተ ነበር። ፌቨን ይህንን ጉዳይ አታውቅም። ገላዋን እየታጠበች ምስር ወጧን ለመብላት እየተጣደፈች ነው። እሱ ግን በስካር ዓለም ወጥመድ ውስጥ ገብቶ የራቁት ገላዋን እየተመለከተ ልቡ በሀሳብ እየዘለለ ይገኛል። በሌላ በኩል አቶ መስፍን ወደ ቤት ልጃቸው ሲመጣ ነብዩን አንተ ነህ አይደለ የሽጉጡን ቀለህ ያወጣኸው ይለዋል። ነብዩ እኔ አይደለሁም ብሎ ለመከራከር ሞክረ። ነገር ግን አባቱን ለማዋሸት በፍጹም እንደማይሞክር ይነግረዋል፣ ያስጠነቅቀውማል። አዎ አባዬ እኔ እኮ ድንገት ሳታስበው የሰው ሕይወት እንዳይጠፋብህ ብዬ ለአንተ ከማሰብ ነው ይለዋል። ለእኔ ከማሰብ ነው አይደለ ብሎ ልክ ከፍ ዝቅ አድርጎ እንደ ወንድነት ሳይሆን እንደ ሴት ልጅ ይሰድበዋል። በዚህ ጊዜ ነብዩ ቃል አላወጣም። አንገቱን ደፍቶ እሺ አባዬ ይቅርታ፣ በቃ እኔ እኮ እንዳትሳሳት ብዬ ነው አለው። አሁንም ድጋሚ እንዳትሳሳት ብዬ ነው፣ መቼ ነው ወንድ የምትሆነው ብሎ አንዴ በጥፊ ሲለው ግራ ተጋባ። እሺ አባዬ ከማለት ውጭ ምርጫ የሌለው ነብዩ ዛሬም እሺ አባዬ ብሎ ይቅርታውን ጠየቀ። ታዲያ አቶ መስፍን ይቅርታውን እንዲቀበለው እንደ ወንድ ኮስተር ማለት እንዳለበትና ወደፊት ጀግኖ እንዲቀጥል ይህንን ሀብትና ንብረት ለመውረስ ግዴታ ወንድ መሆን ይኖርብሃል ብሎ ማስጠንቀቂያም ሰጥቶታል። በሌላ በኩል ፌቨን ምግቧን በላልታ ጨርሳ እናቷን ቅድም ስታወሩት የነበረውን ነገር ሰምቻለሁ ንገሪኝ ትላታለች። እናትየዋም ይኸውልሽ ይህን ነገር ማወቁ አይጠቅምሽም ዝም በይ ትላት። ፌቨን ግን ካላወቅኩ ብላ
እጅግር ትነሳለች። በዚህ ሰዓት ነበር እናቷ ይኸውልሽ ለመስማት ዝግጁ ነሽ? እንግዳውስ አባትሽ ይህን ቤት በስሜ አይደለም ያደረገው ውክልናን የሰጠኝ ጥሎኝ የጠፋው ስትል ፌቨን በድንጋጤ ትዋጣለች። ጥሎኝ የጠፋው እሷ የምታውቀው አባቷ እንደሞተ ነበር። ጥሎኝ የጠፋው የሚል ቃልን ስትሰማ አይኗ ፍጥጥ ይላል። ይህን ጊዜ እናቷም በይ እንግዲህ ቻዩ ብላ አርፈሽ ዝም በይ ያለቻት። ምን ይፈጠር ይሆን? ነቢዩ ፌቨንን ያገባት ይሆን? ጽጌረዳስ ከፊት ለፊቷ የተጋረጠው ፈተና ምን ይዞባት ይመጣ ይሆን? በቀጣይ ክፍሉ የምናየው